በአሁን ሰዓት በጣም በሚያሳዝን ነገር በሀዘን ውስጥና ዛሬም እያለቀሰች ትገኛለች። ግን ደግሞ ኃይለኛና ከባድ ውሳኔ በህይወቷ ወስናለች። ከአሁን ወዲህ ጀምሮ አምናን በህይወቴ ውስጥ አያስፈልገኝም፣ ከአምናን ጋር መለያየት አለብኝ በቃ። ምክንያቱም አምናን እኔን እየተረዳኝና እኔን እየወደደኝ እኔ ለሱ እንደምሆንለት እሱ ለኔ እየሆነ አይደለም። ስለዛ ሰዎች ለምንድን ነው በፍቅር የምናስገድደው በማለት እንግዲህ ቆራጥ ውሳኔ ለመቁረጥና ለመወሰን እራሷን ለብቻ እያዳመጠ ትገኝ ነበረ ማለት ነው። አምናንም እንዲሁ የሚያደርገው ነገር በጣም ግራ ይገባው ይመስለኛል። ምክንያቱም ከብሌን ጋር እያደረገ ያለው ነገር በጣም አስጠሊና በጣም የሚያሳዝን ነገር ነው ማለት ነው። ግን ደግሞ አሁን አምናን ወጥመድ ውስጥ ገብቷል። በብሌን ላይ የሚቃጠልበት ነገር በጣም ደርሷል። ምክንያቱም ወንድምየው በአሁን ሰዓት ወንድም ተምሎ እዛ ቤት የመጣው ልጅ ብሌንን ገና እንደገባ በጣም ወዷታል። በጣም ከምታስቡ በለጠ ማለት ነው። ከአሁን ወዲህ ምን የሚፈጠር ይመስላችኋል? እውነት አምናን እንግዲህ ምክንያቱም በጣም ፍቅር ሲያሳያት ብሌንን እንደሚወዳትና እንደሚያፈቅራት ሲያቅ አምናን ምን አይነት ስሜት ይሰማዋል ብላችሁ ታስባላችሁ? ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ እንደምናውቀው እንትናን ይዤላችሁ መጥቻለሁ። ድራማን ማለት ነው። ድራማ እንግዲህ እለት በእለቱ እየተፈጸመና እየተከሰተ ያለው ነገር በጣም ነው የእውነት የሚያሳዝነው ማለት ነው ቤተሰቦቼ ማለት ነው። እውነቴን ነው የምላችሁና እኔ በጣም ነው እየተፈጠረ ያለው ነገር እየከፋኝ ያለው ማለት ነው። አምናን እየሰራ ያለው ነገር በጣም ነው የሚያሳዝነው። እለት በእለቱ ሰው ልጅ መቆጠብ ሲኖርበት ብሌንን በጣም ፎከስ ማድረግ ሲኖርበት እሱ ግን ያንን ነገር እያደረገ አይደለም። ለምን እንደሆነ ባላቅም ማለት ነው። ለምን እንደሆነ ባላቅም ማለት ነው ቤተሰቦች እለት በእለቱ የሚያደርገው ድርጊትና የሚያደርገው ነገሮች በጣም ነው የሚያሳዝነው ማለት ነው ቤተሰቦቼ። እንግዲህ ምን ለማለት ፈልጌ ነው እንግዲህ አሁን ወንድምዬው ያቶ አምናን ወንድም መጥቷል ማለት ነው። የአምናን ወንድም በጣም በሚያሳዝን ነገር ጥሩ ሰው አይደለም። አምናንን በጣም አይወደውም እንዳየነው እግዚአብሔር በሚያውቀው ማለት ነው። አይፈልገውም ማለት ነው። እሱ ለመጉዳት እያደረገ ያለው ነገር አለ ማለት ነው። ግን ደግሞ ወይዘሮ ሞዘሬላ እንግዲህ ወደዛ ቤት ሲገባ እባክህ ልጄ ያኔ ልጅ ነው ብዬ ነው አሳምኜ እዚህ ቤት እንድትመጣ ያደረኩት። እባክህ በፍጹም አንተ የአምናን ወንድም ነኝ ብለህ መናገር የለብህም በማለት እንግዲህ ተናግራለች ማለት ነው። እሱም ቢሆን አረኔ በእናቴ ቀልድ አላውቅም፣ እንዴት ነው በእናቴ እንድቀልድ የምትፈልገው በማለት ብሏት ነበር ማለት ነው። እባክህ ያልኩህን ነገር ስማኝ በማለት እየተናገረችው ትገኛለች። እሱም በስተመጨረሻ ግን ያው እሷ እንዳለችው ብሎ ገብቶላታል ማለት ነው። ሁለተኛ ነገር እንግዲህ ለአቶ አምናን ስትናገር በጣም ፈርታ ነበረ ማለት ነው። የሆነ ነገር በቃ ያደርጋል፣ የሆነ ውሳኔ ይወስናል። ምክንያቱም ምንድነው የማደርገው ብላ በጣም ፈርታና ተጨንቃ ነበረ ማለት ነው። ግን ደግሞ ደስ የሚለው ነገር በስተመጨረሻ አውቃለች ማለት ነው። ምክንያቱም ነግረዋለች ማለት ነው። ሲነግረውም እንግዲህ በጣም ነበረ አምናን የከፋው። እንዴት ፈጥነሽ ሳትነግሪኝ እንዴት ከመጀመሪያ እነሱ በማለት በጣም ነበር ያዘነው ማለት ነው። ግን ያው ደስ የሚለው ነገር ነገሮቹ ሁለታ በስተመጨረሻ ግን ሁሉ ነገር ታውቋል ማለት ነው። በጣም ደስ የሚለው ነገር ማለት ነው ቤተሰቦቼ ያው እና ቤተሰቦቼ በስተመጨረሻ እንግዲህ እዛ ቤት ውስጥ ሲገባ በጣም ልጁ እንግዲህ አምናንን ሲያቅፈው በጥሩ ሁኔታ ነበረ። አምናን በፍቅር ነበር ያቀፈው። በጣም ነበረ ደስ ያለው። በቃ ስላችሁ ይሄ ነገር ስለተፈጠረ እሱ ወንድሙ በመሆኑ ለምን አክስቴ ለምን ሳትነግሪኝ እስካሁን ድረስ እኔ ብቸኛ ስሆን እኔ ማንም ሰው የለኝም ብዬ ሳስብ ለምን ነበረ ሳትነግሪኝ በማለት እንግዲህ በጣም እየተናገረ ነበረ ማለት ነው። ግን ደግሞ
አይ ልጄ በቃ እኔ በድብቅ ያሳደግኩት ልጄ ነው፣ እባክህ ልትረዳኝ ይገባል በማለት እንግዲህ አሳምነዋለች ማለት ነው። እሱም ደግሞ እሱ ያለችውን ነገር እሺ ብሎ በፍቅር ተቀብሏል ማለት ነው። በጣም ነው ደስ የሚለው በነገራችን ላይ እንግዲህ ከዛም በኋላ የተፈጠረው ነገር እዚህ ቤት ውስጥ በጣም ነው የሚከብደው ማለት ነው። ልክ ቤት ውስጥ እንደገባ አምናን በፍቅር ደስ ብሎት እንግዲህ እሱ ሲያቅፈው ያንኛው በጣም በጎሪጥ ነበረ፣ በክፋት ነበረ እያየው የነበረው ማለት ነው። በጣም እየተናደደበት ማለት ነው። ግን ደግሞ የቱንም አክልም ቢሆን እንደዛውም ቢሆን በስነ ስርዓቱ አስተናግዶታል ማለት ነው። ግን ከዛም በኋላ የተከሰተውና የተፈጠረው ነገር ምንድን ነው ታላችሁኝ ማለት ነው። እንግዲህ ብሌን ከዛ ቤት ውስጥ ወጥታ ነበረ። ብሌን ራሴን ማዳመጥ አለብኝ፣ በቃ ራሴ ስለ ራሴ ማንነቴ ማዳመጥ አለብኝ በማለት እንግዲህ ወጥታ ራሷን እያዳመጠች ነበረ ማለት ነው። ከዛን እንደዛ ሲሆን እንግዲህ በጣም ነበረ እሱ የተናደደው ማለት ነው። አምናን የት ነበረ ሄደችው እያለ እየጠየቀ ነበረ ለእናት ሳራ ማለት ነው። እናት ሳራም ወደ ውጭ ሄዷል በማለት ወደ ውጭ ሄዳለች፣ የምትፈልገውን ሰዎች ለማግኘት ነው መሰለኝ በማለት ነግረዋለች ማለት ነው። ማንን ነው ሄዳ የምታገኘው እያላት ነበረ። እኔ አላቅም፣ ግን ያው የምታደርገው ነገር አለ፣ ምክንያቱም ይሄንን ነገር በምን አወቅሽ እያላት ነበረ። ይህንን ነገር እያወቅኩት በተለያየ ነገር አለባበሷም ትንሽ ለየት ያለ አለባበስ ለብሳን የሄደችው በእርግጠኝነት ሰው ልታገኝ ይመስለኛል። ምክንያቱም እንደዚህ አለባበስ ለብሳ አታውቅም ነበረ ምናምን በማለት እንግዲህ እና ሳራ እሱን ለማስቀናት ያደረገችው ጥረት ይመስለኛል ይሄ ሁላ ነገር ያደረገችው ማለት ነው። ከዛም በኋላ እንግዲህ አምናንሻ ጨጓሮ ቅጥል ነበር ያለው ማለት ነው። የልትሄድ ትችላለች በማለት በስጋት ውስጥ ነበረ ማለት ነው። ግን ያው ደስ የሚለው ነገር ያው ቤተሰቦቼ ከዛ እናሳራ ግን በጣም ነበረ ደስ ያላት ማለት ነው። ይሄ ነገር ስለተፈጠረና በሷ ላይ ወይ ስለቀና ወይንም ደግሞ በሷ ላይ እንትን ስላለባት ማለት ነው። ወይኔ ልጄን ይፈልጋታል ምናምን ነበር ያለችው ማለት ነው። እናሳራዬ ደስ ትላለች በነገራችን ላይ እናሳራ ለብሌን እና ላቷ ምናምን ያላቸውን ነገር ማለት ነው። እንግዲህ ለአምናን ምን እያለች ነበረ? እባክሽ ልጄ ምንም ነገር በአምናን ላይ እንድትከፊ አልፈልግም። አምናን ማለት በጣም እኮ አንቺን ይወድሻል፣ ይፈቅርሻል በማለት እንግዲህ እያስረዳት ይገኛለች። እሱ በፊት ነበረ፣ አሁን ይወድሻል፣ ያፈቅርሻል የሚባል ነገር የለም እና ሳራ በማለት ለሷ እያስረዳቻት ትገኛለች ማለት ነው። ግን በእንደዚህ አይነት መንገድ እኮ አትቀጥሉም፣ አንድ ላይ መነጋገር አለባችሁ፣ ማውራት አለባችሁ ልጄ። እናንተ ማለት ተለያይታችሁ የማትለያዩ ሰው ናችሁ። ስለዛን እባክሽ ልጄ አትራራቁ እያለቻት ነበረ ማለት ነው። ከተራራቅን እኮ በጣም ቆይተናል እኔና አምናም በማለት እየተናገረች ነበረ ማለት ነው። ይሄ ነገር ግን በምንድን ነው የተከሰተው ስትል ያቺ ማሊያ የምትባሏ ልጅ ከመጣይ ጀምሮ በጣም አምናን ተቀይሯል። የድሮ አምናን አይደለም። በዚህ የተነሳ እኔም ውስጤ በጣም እየተከፋ ይገኛል በማለት እንግዲህ ነግራታለች ማለት ነው፣ ለእናት ሳራ ማለት ነው። እናት ሳራም እባክሽ ልጄ አይዞሽ እያለቻትና በማጽናናት ውስጥ ትገኛለች ማለት ነው። ግን ደግሞ ተስፋ እንዳትቆርጥ እየመከረቻትና እየገሰጸቻት ትገኛለች ማለት ነው። ችግሩ አስቸጋሪው ነገር ግን ያው ምንም ብሌን በአሁን ሰዓት በጣም እየተናደደ ትገኛለች አቶ አምናን ማለት ነው። አቶ አምናንም እንግዲህ ወንድሙ ስለመጣ በጣም ደስ ስላለው ለአያቱም ሲነግር ነበር። አያትየውም በጣም ደስተኛ እንደሆነች እና እንኳን የመጣ የሚባል የደስታ እንትን ብለው ነበረ ማለት ነው። ግን ደግሞ በጣም የሚያሳዝንና ልብ የሚሰብረው ነገር ማለት ነው ለማሊያነት ላችን ለአብሮ አደጉ ሄዶ ይነግሮ ነበረ። ሲነግራት ግን ለሷ ምንድን ያደረገው ይብን ለሷ ብቻ ነው የነገራት። ደስ ያለ ነገር አለ፣ የሆነ ሰፕራይዝ መነግርሽ ነገር አለ ብሎ ነበረ ወደ ክላስ ውስጥ አግብቶ የነገራት ማለት ነው። ምንድን የተፈጠረው ስል እዚህ ጋር አልነግርሽም፣ እኔ ወደ ክላስ ገብተን እናውራ በማለት ነበረ ሲያወራት የነበረው ማለት ነው። ይብን ብሌን እንዳሰማ ማለት ነው። ይሄንን ማድረግ የለበትም ነበር አምናን ማለት ነው። አንዳንዴ የምናደርገውና የምንፈጽመውን ነገር ብናቅና ብንፈጽም በጣም አሪፍ ነበረ። አምናን በአሁኑ ሰዓት እያደረገ ያለው ነገር እውነቴን ነው የምላችሁ በኋላ በጣም ከባድ ሴንስ የማይሰጥ ነገር ነው እያደረገ ያለው ማለት ነው። እና ቤተሰቦቼ ለማንኛውም የምልላችሁ ፈልጌ ነው እንደዚህ አይነት ቆሻሻ ነገር ጥሩ አይደለም። እውነቴን ነው የምላችሁ ጥሩ አይደለም። ነገ ችግር ያመጣበታል ማለት ነው። ከብሌን ጋር ስኖር ማለት ነው። ያለ ብሌን የእውነት እንደ ብሌን ሴት የለም፣ እንደ ብሌን ሰው የለም። እውነቴን ነው የምላችሁ በጣም ነው የምታዛዝነው፣ በጣም ከምታስቡ በለጠ ማለት ነው።
ብሌንዬን በጣም ነው የምወዳት፣ በጣም ከምታስቡ በለጠ ማለት ነው። እንደኔ ብሌንን የምትወዱ ሰዎች የሆኑት ኮሜንት ላይ ፍቅራችሁን ብትገልጹ በጣም ደስ ይለኛል ማለት ነው ቤተሰቦቼ። እና ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ የኔ ውዶች።